ሲታዩ የቅንጦትና የዘመናዊነት ጥግ የሚመስሉ ወደ ውስጥ ሲገባ ግን ተንቀሳቃሽ የብረት ምሽግ የሆኑ በጄምስ ቦንድ ፊልም ላይ ያየናቸው የሚመስሉ መሪ ከቦታ ቦታ ሲንቀሳቀስ በዙሪያው ካለው የጥበቃ ኃይል ባልተናነሰ ሕይወቱን የሚታደጉ ጥይት ከመከላከል አልፈው የቦምብና የኬሚካል ጥቃትን ተቋቁመው በሰላም የሚያደርሱ አንዳንዶቹ ራሳቸውን ከአጥቂ መሰወር የሚችሉ ዘመናዊ ተሽከርካሪዎች እዚሁ ሀገራችን ላይ በቅርቡ ጠቅላይ ሚኒስትር አብይ አህመድ በራሳቸው አሽከርካሪነት የተለያዩ ሀገራት መሪዎችን ይዘው በአዲስ አበባና አንዳንድ ክልሎች ሲያሽከረክሩ በታዩበት ወቅት ጥቂቶች ብቻ መለየት የቻሉት፣ በርካቶች ልብ ያላሉት። ከእንግሊዙ ሬንጅ ሮቨር ቬላር እስከ ጃፓኑ ላንድ ክሩዘር አሁን ደግሞ የቱርኩ ፕሬዝዳንት ኤርዶዋን የላኩትና በቴክኖሎጂ የመጠቁት ብረት ለበስ መኪኖች ለማመን ቢከብድም እየነገርናችሁ ያለነው በጠቅላይ ሚኒስትር አብይ አህመድ ጋራጅ ውስጥ ስለሚገኙትና የረቀቀ ቴክኖሎጂ ስለታጠቁት ብረት ለበስ ተሽከርካሪዎች ነው። እነዚህ መኪኖች ተራ የቅንጦት ተሽከርካሪዎች አይደሉም። ጎማቸው ቢተነፍስ እየበረሩ፣ እሳት ቢነሳ እያጠፉ፣ ከጥይት እስከ ፈንጂ ተቋቁመውና የተቃጣን አደጋ መከላከል የሚችሉ የዘመኑ የቴክኖሎጂ ውጤቶች እንጂ። ሰላምና ጤና በያላችሁበት የምድር ዳርቻ ለምትገኙ የቻናላችን ቤተሰቦች፣ ለዛሬ እናንተ የቻናላችን ቤተሰቦች ለጠቅላይ ሚኒስትር አብይ ከቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን ስለተበረከተላቸው መኪና መረጃ አጋሩን ስትሉ የጠየቃችሁትን መነሻ አድርገን ለጠቅላይ ሚኒስትሩ ስለተበረከተው አዲሱ መኪና ያልተሰሙ መረጃዎችንና ጠቅላይ ሚኒስትሩ ስለሚጠቀሙባቸው መኪኖች ያስገረሙንን መረጃዎች ልናጋራችሁ ወደናል። አብራችሁን ከቆያችሁ እጅግ ዘመናዊ ስለሆነውና በስጦታ ስለመጣው የቱርኩ ኤሌክትሪክ መኪና፣ ስለ ሬንጅ ሮቨሩ ሚስጥራዊ የኦክሲጅን ታንከርና ስለ ሌሎች የጄምስ ቦንድ ፊልም ላይ የተመለከትናቸው የሚመስሉ ቴክኖሎጂዎች ስለተገጠሙባቸው አስደማሚ መኪኖች ትሰማላችሁ። ወደ ዝግጅታችን ከማለፋችን በፊት ስለዚህ ቻናል አዲስ የሆናችሁ በየዕለቱ የምናቀርባቸው የተመረጡ ተረኮች በፍጥነት እንዲደርሷችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ የአክብሮት ግብዣችን ይድረሳችሁ። የመሪዎች ልዩ ተሽከርካሪዎችን የመጠቀም ታሪክ የጀመረው ዛሬ አይደለም። ቀዳማዊ ኃይለ ሥላሴ በዘመናቸው ቅንጡ የሚባሉትን ካዲላክ ሊሞዚንና ሮልስ ሮይስ መኪኖችን ይጠቀሙ ነበር። እነዚያ መኪኖች የዘመኑን የክብር ጥግ የሚያሳዩ ነበሩ። ኮሎኔል መንግስቱ ኃይለማርያም ደግሞ ወታደራዊ ይዘት ያላቸውን ጠንካራ መኪኖች ያዘወትሩ ነበር። ጠቅላይ ሚኒስትር መለስ ዜናዊ በአብዛኛው መርሴዲስና ላንድ ክሩዘርን፣ ወደ መጨረሻ ዘመናቸው ደግሞ ጥይት የማይበሳቸው የጄነራል ሞተርስ ምርት የሆኑ ሼቭሮሌቶችን ሲጠቀሙ ቆይተዋል። አቶ ኃይለማርያም ደሳለኝ ደግሞ ላንድ ክሩዘርና አቶ መለስ ሲጠቀሙባቸው የነበሩ ሼቭሮሌቶችን ተረክበው በእነሱ ሲንቀሳቀሱ እንደነበር የቅርብ ጊዜ ትዝታ ነው። የጠቅላይ ሚኒስትር አብይ ምርጫ ግን ከአቶ ኃይለማርያም የቀደሙትን የሦስቱን ጥምረት የያዘ ነው። የኃይለ ሥላሴን የቅንጦት ጣዕም፣ የመንግስቱን ወታደራዊ ጥንካሬና የመለስን ፕራግማቲዝም በማዋሃድ የ21ኛው ክፍለ ዘመንን ቴክኖሎጂ ጨምሮበታል። አንድ የሀገር መሪ ወይም የቪአይፒ ተሽከርካሪ ደህንነቱ የተጠበቀ ነው ሲባል በርካታ ማሟላት የሚገባው ነገሮች አሉ። ከነዚህም ውስጥ የደህንነት ደረጃ ወይንም ፕሮቴክሽን ሌቨልስ የሚባለው ዋናው ነው። በዓለም አቀፍ ደረጃ የመሪዎች መኪኖች የሚለኩት በቪአር ወይም ቬሂክል ሬዚስታንስ ደረጃ ሲሆን አብዛኞቹ የኢትዮጵያ ጠቅላይ ሚኒስትር መኪኖች ከቪአር 7 እስከ ቪአር 9 ባለው ደረጃ ውስጥ የሚመደቡ መሆናቸውን መረጃዎች ያመላክታሉ። ይህ ማለት ቪአር 7 ከቅርብ ርቀት የሚተኮሱ የሽጉጥና መለስተኛ ጠመንጃ ጥይቶችን የሚከላከል ሲሆን ቪአር 9 የሚሰኙት ደግሞ የደህንነት ጥግ የሚባለው ነው።
እንደ ክላሽንኮቭ፣ ስናይፐርና ኤም16 ጥይቶችን ከመከላከል አልፎ ከስር የሚጠመዱ ፈንጂዎችንና የእጅ ቦምቦችን የመቋቋም አቅም ያላቸው ናቸው። ሌላኛው መኪኖቹ የሚሰሩት ከተራ ብረት ሳይሆን ከባልስቲክ ስቲል፣ ከአራሚድ ፋይበርና እጅግ ወፍራም ከሆነ ሴራሚክ ውህድ ነው። ይህ ውህደት መኪናው ጠንካራ ብቻ ሳይሆን ጥይት ሲመታው ኃይሉን አከፋፍሎ ጉዳቱን እንዲቀንስ የሚያደርግ ቴክኖሎጂ ነው። ሌላኛው ራን ፍላት ታየርስ ወይንም የማይተነፍሱ ጎማዎች ያሉት መሆኑ ነው። የእነዚህ መኪኖች ጎማዎች ውስጥ ልዩ የሆነ ጠንካራ ቀለበት አለ። ጎማው በጥይት ተበሳስቶ ንፋሱ ሙሉ በሙሉ ቢወጣ እንኳ መኪናው በሰዓት ከ80 እስከ 100 ኪሎ ሜትር ፍጥነት በመጓዝ መሪውን ይዞ ከአደጋው ቦታ ማምለጥ መቻሉ የመሪዎቹን መኪኖች ለየት ከሚያደርጋቸው ዋነኛ ነጥቦች አንዱ ነው። እዚህ ላይ መኪኖቹን የሚያሽከረክሩት ተራ ሾፌሮች አለመሆናቸውንና በልዩ ሁኔታ የሰለጠኑ በከፍተኛ ፍጥነት ማሽከርከር ብቻም ሳይሆን ጂተርን ወይንም መኪናውን ሳያቆሙ በፍጥነት ማዞርና መኪናን በመኪና ገጭቶ መውጣትን የተካኑ የሪፐብሊካን ጋርድ አባላት መሆናቸውን ልብ ላለ ምን እያለን እንደሆነ በደንብ ይገባዋል። ወደ ተነሳንበት ወደ ጠቅላይ ሚኒስትር አብይ አህመድ ተሽከርካሪዎች ስንመለስና ያንን ስንመለከት ወደ ስልጣን የመጡ ሰሞን ለመጀመሪያ ጊዜ የታዩት ኒሳን ፓትሮሎችን እናስታውሳለን። የጃፓን ምርት የሆነው ይህ ኒሳን ፓትሮል በተለይ በጉልበቱ የታወቀ ሲሆን ከላንድ ክሩዘር ጋር የሚመጣጠን የብረት ለበስ አቅም እንዲኖረው ተደርጎ የተዘጋጀና በተለይም ፈጣን እንቅስቃሴ በሚያስፈልግበት ጊዜ ለአጃቢ ኃይሎች ተመራጭ ነው። ተሽከርካሪው ጠላት በቅርብ ርቀት ከመጣ ወይም መኪናው በከበባ ውስጥ ከገባ የሚጠቀሙባቸው አስገራሚ የሆኑ ሚስጥራዊ መሳሪያዎችን የታጠቁ ናቸው። ከነዚህ መካከልም መኪናው ጥቃት ውስጥ ካለ አሽከርካሪው አንድ ቁልፍ በመጫን ብቻ ከኋላ በኩል ወፍራም ነጭ ጭስ በመልቀቅ የሚከተለውን አጥቂ ተሽከርካሪ እይታ በመጋረድ መሰወር የሚያስችለው ሲሆን በድንገት አጥቂዎች ወደ መኪናው ተጠግተው በሩን በኃይል ለመክፈት ቢሞክሩ የመኪናው እጀታዎች ከፍተኛ ቮልቴጅ ያለው ኤሌክትሪክ በማስተላለፍ የበሩን እጀታ የያዘውን አጥቂ ወዲያውኑ ማስፈንጠር ይችላሉ። ሌላኛው በተሽከርካሪው ላይ ወይም አብሮ በሚጓዝ ሌላ ተመሳሳይ መኪና ላይ የሚገጠመው ጃመር የተሰኘው መሪው በሚጓዝበት ወቅት በአካባቢው ያሉትን የሞባይልና የሬዲዮ ሞገዶችን በማቋረጥ በሪሞት ኮንትሮል ወይም በስልክ ጥሪ የሚፈነዱ ቦምቦችን የሚያመክን ነው። ይህም መኪናው በሚያልፍበት አካባቢ ማንም ስልክ መጠቀምም ሆነ ቦምብ ማፈንዳት እንዳይችል የሚያደርግ መሆኑ ልዩ ያደርገዋል። እነዚህ ልዩ መኪኖች የጠቅላይ ሚኒስትሩ ወዳጅ ከሆኑት የተባበሩት አረብ ኤምሬትስ ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናህያን የተበረከቱ መሆናቸው ይነገራል። ወደ ሌላኛው የጃፓን አስተማማኝ ተሽከርካሪ ስንመጣ ደግሞ ቶዮታ ላንድ ክሩዘር 300 የተሰኘውን እናገኛለን። ይህ መኪና በብዙ የዓለም መሪዎች ዘንድ ተመራጭ ሲሆን የጠቅላይ ሚኒስትሩ ላንድ ክሩዘር ግን ተራ አይደለም። የቪአር9 ደረጃ ያለው የጥበቃ አቅም ያለው ከባድ ጥይቶችንና ተተኳሾችን እንዲሁም መሬት ላይ የተጠመዱ ቦምቦችን የመቋቋም አቅም ያለው ነው። ባለ ደብል ቱርቦ ሞተር፣ 360 ዲግሪ ካሜራዎችና አደጋን አስቀድመው የሚጠቁሙ ሴንሰሮች ያሉት ይህ መኪና አስተማማኝነቱ የተረጋገጠ የኮሪደር ላይ ንጉሥ የሚባልለትም ነው። ጠቅላይ ሚኒስትር አብይ በተለያዩ ጊዜያት ሲጠቀሙባቸው ከተመለከትናቸው መኪኖች መካከል ሬንጅ ሮቨር ቬላር አንዱ ነው። ይህ መኪና በውጭ ሲያዩት ውብ የብሪታንያ የኪነ ጥበብ ውጤት ይመስላል። ነገር ግን ውስጡን ለተመለከተ እውነተኛ ታንክ መባል የሚያንሰው ሆኖ እናገኘዋለን። በጀርመኑ ማንሶሪ ወይም በካናዳው ኢንካስ ኩባንያዎች አማካኝነት ወደ ብረት ለበስነት የሚቀየረው ይህ መኪና VR8 የሚባል የደህንነት ደረጃ አለው። ይህ ምን ማለት መሰላችሁ? መኪናው የክላሽንኮቭ ጥይት እንደ በረዶ ቢወርድበት እንኳ የማይሰማው
የጥይት መከላከል አቅሙ ከፍተኛ፣ ከዚያም አልፎ በኬሚካል ወይም በጋዝ ጥቃት ጊዜ የውጭውን አየር ዘግቶ በራሱ ኦክሲጅን ታንከር ለመሪው ንጹህ አየር ከማቀበል ባሻገርም ጎማዎቹ ተበሳስተው ወይም ፈንድተው ቢሆን እንኳ በሰዓት 80 ኪሎ ሜትር ርቀትን የመጓዝ አቅም ያለው የደህንነት የመጨረሻ ምሽግ ነው እያልናችሁ ነው። ሌላኛዋና በሀገራችን ፍስስ ስትል የተመለከታችኋት መርሴዲስ ቤንዝ ኤስ ክላስ ጋርድም የዋዛ እንዳትመስላችሁ። ለአፍሪካ ህብረት ጉባኤዎችና ለታላላቅ ራት ግብዣዎች ሲኬድ ጠቅላይ ሚኒስትሩና እንግዶቻቸው የሚጠቀሙበት ይህ መርሴዲስ ቤንዝ ኤስ ክላስ ጋርድ የዓለማችን መሪዎች ስታንዳርድ የሆነ ኩባንያው ራሱ ሜርሴዲስ ጋርድ ብሎ የሚያመርተው ሲሆን ከፋብሪካ ሲወጣ ጀምሮ ብረት ለበስና አደጋ የመከላከል ብቃት ያለው ነው። በምቾትና ደህንነት በማይሰማው በዚህ ተሽከርካሪ ውስጥ ሲቀመጡ የውጭው ዓለም ጫጫታ ፈጽሞ የማይሰማ ሲሆን የመኪናው ወለል ከስር የሚፈነዳ ቦምብን ለመከላከል ልዩ መከላከያ የተገጠመለት ነው። ይህ መኪና በተለይም ለከተማ ውስጥ ጉዞና ለክብር እንግዶች አቀባበል ተመራጭ እንደሆነ የሚነገርለትና ጠቅላይ ሚኒስትር አብይም ለዚሁ ዓላማ ሲጠቀሙበት የተስተዋለ ነው። ነገር ግን ካነሳናቸው ተሽከርካሪዎች በላይ ትኩረትን የሳበውና ብዙ ያልተሰማለት አዲሱ የቱርክ ስጦታ ነው። ፕሬዝዳንት ኤርዶዋን ለጠቅላይ ሚኒስትር አብይ ያበረከቱት ቶግ ቲ10 ኤክስ የተሰኘው ዘመናዊ የኤሌክትሪክ መኪና የቴክኖሎጂው የመጨረሻ ጥግ ነው። ይህ መኪና ልዩ የሚያደርገው ብረት ለበስ ሲደረግ ክብደቱ የጨመረው በ210 ኪሎ ግራም ብቻ መሆኑ ነው። እጅግ አስገራሚው ነገር ደግሞ ተሽከርካሪው የጠፈር ምርምር ላይ የሚውሉ አራሚድ ፓነል የሚባሉ እጅግ ጠንካራ ግን ቀላል ቁሳቁሶች የተገጠሙለት መሆኑ ነው። መስታወቶቹ 22 ሚሜ ውፍረት ያላቸው ጥይት የማይበሳቸው ሲሆኑ የመኪናው በሮች ውስጥ የተቀበረውና ከእይታ የተሰወረው የተደበቀ ከባድ የብረት አደጋ መከላከያም የተገጠመለት ነው። የሚገርመው ነገር ይህ መኪና ስማርት ዲቫይስ ሲሆን በአርቲፊሻል ኢንተለጀንስ ወይም ኤአይ የሚታገዝ የሳይበር ደህንነት ጥበቃ ያለው ነው። ይህ ማለት መኪናውን በአካል ከሚሰነዘር ጥቃት ብቻ ሳይሆን ከጠላፊዎች ወይም ሃከርስ ጥቃትም ራሱን መከላከል መቻሉ አጃይብ ያሰኝ ሆኗል። ለጠቅላይ ሚኒስትሩ በልዩ ሁኔታ ተሰርቶ በስጦታ የተበረከተው ቶግ የተሰኘው የኤሌክትሪክ መኪና በሙሉ ቻርጅ እስከ 523 ኪሎ ሜትር መጓዝ የሚችል የብረት ሽፋኑ ክብደት የመኪናውን ፍጥነትና ጉልበት እንዳይቀንሰው ተደርጎ በልዩ ጥበብ የተሰራ መሆኑም ልዩ ያደርገዋል። ዘመናዊ የሆኑት የእነዚህ ልዩ መኪኖች አቅም ጥይት በመከላከል ተከታይን ለማደናገር ራሳቸውን በጭስ በመሸፈን በሮቹ በኃይል እንዳይከፈቱ የኤሌክትሪክ ንዝረት በመልቀቅና በመሳሰሉት ብቻ የሚወሰኑ ሳይሆኑ ከደህንነት ባሻገር የዲፕሎማሲ መሳሪያዎችም ናቸው። ጠቅላይ ሚኒስትሩ መሪዎችን አሳፍረው ራሳቸው ሲያሽከረክሩ መታየታቸው የመኪና ዲፕሎማሲ እየተባለ የሚጠራ ሲሆን ይፋዊ ከሆነው ስብሰባው ውጪ መሪዎች በግል የሚቀራረቡትንና ሚስጥራዊ ወሬዎችን የሚያወጉበትን መድረክ ይፈጥራል። በተለይም በኢትዮጵያ ታሪክ ቀዳማዊ ኃይለ ሥላሴ ይጠቀሙበት የነበረው ካዲላክ ሊሞዚን እንደ ታሪክ ተጠቃሽ ሲሆን አሁን ደግሞ የጠቅላይ ሚኒስትሩ የኤሌክትሪክ መኪናዎች ኢትዮጵያ ለዘመናዊ ቴክኖሎጂና ለአካባቢ ጥበቃ ያላትን አቋም የሚያንጸባርቁም ሆነዋል። ውድ የቻናላችን ቤተሰቦች ለዛሬ በእናንተው ጥያቄና ጥቆማ መሰረት ለጠቅላይ ሚኒስትር አብይ አህመድ ከቱርኩ ፕሬዝዳንት በስጦታ ስለተበረከተው አነጋጋሪ ተሽከርካሪ መረጃ አጋሩን ባላችሁት መሰረት ያሰባሰብነው መረጃና ሌሎች ያስገረሙንን መረጃዎች አካተን ያዘጋጀነው መሰናዶ የተከታተላችሁትን ይመስል ነበር። በቻናሉ ቢሰራ ወይም ቢስተናገድ የምትሉት ጥቆማ ካለ በኮመንት መስጫው አጋሩን። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ይሆንላችሁ።